ሰላም ጤና ይስጥልኝ እንደምን ቆያችሁን የብስራት ኤፍኤም የዩቲዩብ ቻናላችን ተካታዮች የብስራት ኮምቦ ቆይታችን እንሆ ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማድረግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ግብዣችን ነው። ከሰሞኑ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ወቅት ላይ እንገኛለን። ባሳለፍነው ሳምንት ለተማክሰኞ እንደዚሁም ደግሞ ለተረቡ የቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ተከናወኑ። ታዲያ ትላንት ደግሞ የመልስ ጨዋታዎች መደረግ ጀምረዋል። ትላንት 4 ያክል ጨዋታዎች ተከናወኑ። ዛሬም ደግሞ እንደዚሁ 4 ያክል ጨዋታዎች ይደረጋሉ። ምሽት ላይ የቻምፒየንስ ሊግን መድረክ ነው በስፋት የምንመለከት የሚሆነው። ታዲያ ትላንት ብዙ የእግር ኳስ ወዳጆችን ቀልብ መስረቅ የቻለውና ብዙዎች ለመካተል በጉጉት ሲጠብቁት የነበረው ትልቁ የጨዋታ መርሃ ግብር በሀገር እንግሊዝ መርሲሳይድ በአንፊልድ ሮድ ሊቨርፑልን ከፒኤስጂ ያገናኘው የቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ነበረ። በብዙ መንገድ ይጠበቅ ነበረ። ሊቨርፑል የሊጉ ቀዳሚ ክለብ ዋንጫ ለማሳካት እጅግ እየተንደረደረ ያለ ክለብ ነው። በሌላ መንገድ በፍራንስ ሊግም የፈረንሳይ ክለብ ፒኤስጂ የፍራንስ ሊግን ለማሳካት እጅግ እንግዲህ የቀረበ ክለብ ነው። ታዲያ ሁለቱ በውስጥ ውድድራቸው ጠንካራ መሆናቸው በአህጉራዊ መድረክ ደግሞ ጥንካሬያቸው እስከምን ድረስ ነው የትኛው ክንደ ብርቱ ነው የሚለውን ለመለየት ይህ ጨዋታ በትኩረት ይጠበቅ ነበረ። ታዲያ ባሳለፍነው ሳምንት በፓርክ ዲ ፕሪንስ ፒኤስጂ ፍጹም ብልጫን አሳይተው የኋላ ኋላ ግን በመጨረሻ ደቂቃ በተቆጠረባቸው ጎል ተሸንፈው ጨዋታው መጠናቁ እናስታውሳል። ታዲያ የመልሱ ጨዋታ ላይ ይህንን ፐርፎርማንስ ያሳያሉ ወይስ ደግሞ ሊቨርፑል ያንን የጨዋታ ውጤት እንደ አድቫንቴጅ ተጠቅመው ከዚያም ባለፈ ሊቨርፑል ፋንቤዝ ካላቸው በአንፊልድ ከዚያም ባለፈ ደግሞ በድጋፍ ዘይቤያቸው እጅግ ከሚታወቁ ክለቦች መካከል አንደኛው ሊቨርፑል ነውና ያንን አድቫንቴጅ ተጠቅመው ለማሸነፍ እስከምን ድረስ ይጓዛል? ፒኤስጂስ እንግዲህ ካምባክ ለማድረግ እንዴት ያለ አጫዋቱ መንገድ ይከተላል? የብዙዎች ጥያቄም ሀሳብም ነበረ። ታዲያ ትላንት ከጨዋታው ጅማሬ አንስቶ እስከ ፍጻሜው ድረስ ለዓይነ ጥቅሻ ያክል እንኳን መዘናጋት የሌለበት እጅግ በትኩረት የተከናወነ ጨዋታ ነበረ። ሁለቱም አሰልጣኞች አርነ ስሎትም ሆኑ ሉዊስ ኤንሪኬ የታክቲክ ልህቀታቸውን ለማሳየት ያ አለኝ የሚሉትን ሁሉ አቅም አሟጥ የተጠቀሙበት ጨዋታ ሆኖ ነው የተመለከትነው። ታዲያ ጨዋታው ሲጠናቀቅ እንግዳው ቡድን ፒኤስጂ ቀጣዩን ዙር ተቀላቅሎ ጨዋታው ተጠናቋል። በዛ ሁሉ ብልጫ 10 ኢላማቸውን የጠበቁ ሙከራዎች አድርገው አንድ እንኳን ጎል ማስቆጠር ተስኗቸው የነበሩት ፒኤስጂዎች ገና በጊዜ በ12ኛው ደቂቃ ኦስማን ዴምቤሌ ነው ጎል ማስቆጠር እየቻሉ። ታዲያ እቺ ጎል ስትቆጠር የሊቨርፑል ተከላካዮች ስተት ለማለትም ያዳግታል። ኢብራሂማ ኮናቴ እንግዲህ ባርኮላ ኳስ በሚያሻግርበት አጋጣሚ ኳሷን ለማጽዳት ሲሞክር አጋጣሚ ኦስማን ዴምቤሌ ኳሷን ያገኛታል። እንግዲህ ኳስና መረብን አዋህዶ ክለቡን መሪ ማድረግ ቻለ። ከዚያ በኋላ ግን ምንም ጎል ሊቆጠር አልቻለም። ጎል ከተቆጠረበት በኋላ ሊቨርፑል ይበልጥ የማጥቃት ሜንታሊቲ ይዞ ነበር ይጫወት የነበረው። በአንጻሩ ደግሞ ፒኤስጂዎች በተወሰነ መንገድ ሲያስፈልግ በሚድ ብሎክ እንዲሁም ደግሞ ኳስ ሲያገኙም በካውንተር ፕረስ ጨዋታዎችን ለመከወን ሲሞክሩም ሲጥሩም ስንመለከት ነበረ። የኋላ ኋላ ግን ጎል ሊቆጠር አልቻለም። በተወሰነ መንገድ ኦስማን ዴምቤሌም ከዚያም ባለፈ ባርኮላም ለግብ የቀረቡ ድሎችን አግኝተው ሳይጠቀሙ ቀርቷል። ሊቨርፑሎች ጎል ያስቆጠሩባቸው አጋጣሚዎች ቢፈጠሩም ከጨዋታ ውጭ በሚል እየተሻሩበትም ሁኔታ ተፈጥሯል። እንዲህ ያለ ጨዋታው ተገባደደ። ከዚያም ደግሞ ሁለቱም ክለቦችን ለመለየት ወደ ተጨማሪ ደቂቃን ያመሩት። ምክንያቱም ሊቨርፑል ፓርክ ዲ ፕሪንስ ላይ 1-0 አሸነፈ። አንፊልድ ላይ ደግሞ ፒኤስጂ ማሸነፉን ተከትሎ ወደ ተጨማሪ ደቂቃ ነው ያመሩት ሁለቱ ክለቦች። በዚያም ሰዓት ጎል ማስቆጠራቸው ነገር ግን ፒኤስጂዎች በኤክስትራ ታይም ወቅት ላይ እጅግ ብልጫቸው የላቀ ሆኖ ተመልክተናል። እጅግ የሚታትሩ ከዚያም ባለፈ ከመከላከል እስከ ማጥቃት መዋቅር ድረስ ምን ያክል ታታሪ የሆኑ በጣም ፓሽኔት የሆኑ ከዚያም ባለፈ ደግሞ የእግር ኳስ ልህቀታቸው ከፍ ያለ ተጫዋቾች እንዳሏቸው ፒኤስጂዎች የተመለከትንበት ምሽት ነበረ። በመከላከል ስፍራው ከዓመታት በፊት ይተች ነበረ። እንግዲህ ኑኖ ሜንዴሽ በተለይ ደግሞ በማጥቃት ነገር ጥሩ ነው፣ ይበልጥ የዊንግ ባክ ባህሪ ያለው ተጫዋች ነው ይሉታል። ነገር ግን ዘንድሮ በጣም በመከላከሉም ሶሊድ ሆኖ እየተመለከትን የምንገኘው። በሁለቱም አጋጣሚዎች ሞሳላህን በሊጉም በምን ያክል ከፍታ እንዳለ እናውቃለን። ነገር ግን ኑኖ ሜንዴሽ እንዴት ባለ መንገድ ሲከላከል እንደነበረ ማንሳት ይችላለን። ፓቾን ሌላኛው ተጫዋች ነው። አምበላቸው ማርኪኒዮስ፣ አሽራፍ ሀኪሚ እሱ ጥራቱ በየዓመቱ የምናውቀው ተጫዋች ነው። ሌላው ትልቁ ነገር ግን የአማካይ ክፍሉን ሚዛን የሚጠብቁት በመከላከልም በማጥቃትም እጅግ የላቀ አቅም ያላቸው በአማካይ ክፍል ላይ እንግዲህ ፋቢያን ሩይዝ ከዚያም ባለፈው ቪቲኒያና የጆዋኔ ቤስ የሜዳ ላይ ብቃት እጅግ አስደናቂ ነው የተመለከትነው። ከዚያም ባለፈ ክቪቻ ከቫራስኪሊያም ከኔፕልስ ደቡብ ጣሊያን እንግዲህ ወደ ፈረንሳይ ከመጣ በኋላ በቶሎ የተላመደ ከሉዊስ ኤንሪኬ ጨዋታ ዘይቤ ጋር እንግዲህ መዋሃድ የቻለ ተጫዋች ነው።
ከዚያም ባለፈ የኋላም ተቀይሮ የገባው ዲዝሬ ዶዌም እንደዚሁ ይሄ ከስታድ ሬን ያስፈረሙት ተጫዋች ገና በለጋ ዕድሜው በጣም ክሊኒካል ተጫዋች እንደሆነ የተመለከትንበት አጋጣሚ ነበረ። በዚያም ሰዓት ጎል አልተቆጠረም። እንግዲህ ወደ መለያ ምት ነው ያመሩት። የኋላ በመለያ ምቱ ባለሜዳ ቡድን በኩል እንግዲህ ዳርዊን ኑኔዝ እና ከዚያም ባለፈ እንደዚሁ ተቀይሮ መግባት የቻለው ከርቲስ ጆንስ መጠቀም አልቻሉም። ጂያሎጂ ዶናሩማ እነዛን አጋጣሚዎች እንግዲህ አድነው ቡድኑን ክለቡን ለቀጣይ ዙር እንዲያልፍ ማድረግ ይችላል። ደስታቸው እጅግ የተለየ ነበረ። እንደምናስታውሰው አስቀድሞ በሁሉም ብልጫ ሳይተው ሽንፈት ገጥሟቸው ወደ አንፊልድ የምናምራው ለማሸነፍ ነው፣ አሸንፈን እንደምናልፍ እርግጠኞች ነን እያሉ ብዙ ተጫዋቾች ከዚያም ባለፈ አሰልጣኝ ሉዊስ ኤንሪኬ ሀሳቡን ይሰጥ ነበረ። እቅዳቸውን አሳክተው ወደ ቀጣይ ዙር ማለፋቸውን አረጋግጠዋል። ታዲያ ከጨዋታው በኋላ የሊቨርፑል እግር ኳስ ክለብ አምበል የሆነው ቨርጂል ቫን ዳይክ እንግዲህ በፔዥዎችን እንኳን ደስ ያላቸው ማለት እፈልጋለሁ። ሉዊስ ኤንሪኬ ክብር ይገባዋል። ቡድኑን ያዋቀረበት መንገድ የሚደንቅ ነው። ከዚያም ባለፈ ደግሞ በዘንድሮው ውድድር ዓመት ከገጠምናቸው ክለቦች መካከል ፒኤስጂ ምርጡ ነው በሚል ቨርጂል ቫን ዳይክ ስለ ጥራታቸው ምስክርነቱን የሰጠበት አጋጣሚ ነው ያለው። አርነ ስሎት በአንጻሩ በእግር ኳስ ምርጡ እኔ የተሳተፍኩበት ጨዋታን የሚል ሀሳባቸውን ሰጥቷል። መጠነኛ ፉክክር ነበረ፣ ነገር በተጨማሪ ሰዓት በተወሰነ መንገድ እነሱ የተሻሉ ነበሩ በሚል ሀሳባቸውን ሰጥቷል። እንግዲህ ፔዤ እንዴት ባለ መንገድ ይቸገር እንደነበረ በአውሮፓ መድረክ እርግጥ ከግማሽ ፍጻሜ እስከ ሩብ ፍጻሜ ይደርሳል። ነገር ግን እነዚያን ሁሉ ከዋክብት ኪሊያን ምባፔ፣ ኔይማር ጁኒየር እና ሊዮኔል አንድሬስ ሜሲን ያጣመረው ክለብ በዚህ ልክ ጥራቱ ልቆ አልተመለከተም። ነገር ግን ሉዊስ ኤንሪኬ ወደ ክለቡ ከመጡ በኋላ እንዴት ባለ መንገድ ቡድኑ ቲም ስፕሪቱ ከፍ ያለ፣ ምንም አይነት ኢጎ በክለቡ የለም። ከዚህም በተጨማሪ የቡድን ህብረታቸው እንደዚሁም ደግሞ የጨዋታ መንገዳቸው ዳይሬክት ፉትቦል ነው የሚከተሉት። ሉዊስ ኤንሪኬ ያንን የጨዋታ መንገድ ተከትለው እንዴት ስኬታማ ቡድን እንደገነቡ ማሳያ የሆነ ነጥብ ነበረ ትላንት የተመለከተው። እንግዲህ ፔዤ ወደ ቀጣይ ዙር ማለፉን አረጋግጧል ማለት ነው። ሌላኛው ጨዋታ ሊቨርኩሰን ባየር ሙኒክን የገጠመበት ጨዋታ ነበረ። በመጀመሪያው ጨዋታ 3-0 ተሸንፎ ነበረ። ትላንትም በድጋሚ ተሸንፏል። ባቫሪያኖቹ በሃሪኬን እንደዚሁም ደግሞ በአልፎንሶ ዴቪስ ጎሎች 2-0 በድምሩ 5-0 አሸንፎ ቀጣይን ዙር ተቀላቅሏል። ሃሪኬንም ጎል አስቆጠረ፣ ለጎል ኳስ ማቀበል ቻለ። እንግሊዛዊ ተጫዋች ሆኖ በቻምፒየንስ ሊግ በአንድ ዓመት 10 ጎል ማስቆጠር እየቻለ የመጀመሪያው እንግሊዛዊ ተጫዋች መሆን ችሏል ሃሪኬን። እናም በቶተንሃም ቤት በተለይ የነበረው የዋንጫ አይነት ጥላ አሁን ላይ ይገፈፍ ይሆን የብዙዎች ጥያቄ ነው። ወደ ባቫሪያኖቹ ካመራ በኋላ ባለፈው ውድድር ዓመት ምንም ዋንጫ አላሳካም። ዘንድሮ ግን ቡንደስሊጋውን ለማሳካት ቅርቡ ክለብ ሊቨርኩሰን ነው። እናም አሁን ላይ በቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነት ደረጃ ላይ ከራፊንሃ በመቀጠል ከሴርሂዮ ጉራሲ ጋር እኩል 10 ጎሎችን ያስቆጠረ ተጫዋች ነው፣ እንግሊዛዊ ፊት መስመር ተጫዋች። ሃሪኬን ባርሴሎና እንደዚሁ ቤኔፊካን 3-1 በሆነ ውጤት ማሸነፍ የቻለበት ሌላኛው የሚጠቀሰው ጨዋታ ነው። ስታዲዮ ዳሎዝ ላይ 1-0 አሸንፎ ተመልሶ ነበረ። ትላንት እንግዲህ ላሚን ያማል ራፊንሃም ጎል ያስቆጠሩበት አጋጣሚ ተፈጥሮ ነበረ። እንግዲህ ላሚን ያማል በተለይ ያስቆጠራት ጎል በጣም ድንቅ ጎል ማስቆጠር ይችላል። እሱም ወደ በባርሴሎና መጫወት ከጀመርኩ ጀምሮ የኔ ምርጧ ጎል ነች የሚል ሀሳቡን ሰጥቷል። ከዚህም በተጨማሪ ቻምፒየንስ ሊግ ውድድሩ ሲጀምር እንደተናገርኩት ሁሉንም ዋንጫዎች ለማሳካት ጥረት እናደርጋለን፣ ለደጋፊዎቻችን ያለን ሁሉ ለመስጠት ዝግጁ ነን በሚል ሀሳቡን ሰጥቷል ላሚን ያማል። እንግዲህ ዘንድሮ የላሚን ያማል፣ የራፊንሃ፣ የሮበርቶ ሌቫንዶቭስኪ እና ፔድሪ ጥምረት እጅግ በጥሩ መንገድ እየተጓዘ ይገኛል። ከዚያም ባለፈ ፔድሪም በስታዲዮ ዳሎዝ ከዚያም ባለፈ በሜዳቸውም ሲጫወቱ የጨዋታው ኮከብ ምርጫን አግኝቷል። እንግዲህ አባቴ እንደሚለኝ ይላል እንግዲህ ፔድሪ በሜዳ ላይ እንኳን ጥሩ ባትሆን መታተር መሮጥ አለብኝ የሚል ሀሳብ ይሰጠኛልና ያ ደግሞ ለቡድኑ እጅግ ጠቃሚ ነገር የሚል ሀሳብ ይሰጣል። በጣም እጅግ ታታሪ፣ ከኳስ ጋር ምቾት የሚሰማው ተጫዋች እንደሆነ እናውቃለን። ፔድሪ ትላንትም ጥሩ የሜዳ ላይ ብቃት ከነበራቸው የብሉግራናዎቹ ተጫዋች መካከል ፔድሪ አንደኛው ነበረ። ትላንት ድል አድርገው ቀጣይ ዙር መቀላቀሉን አረጋግጧል። ዛሬም ይደረጋሉ የጥሎ ማለፍ የመልስ ጨዋታዎች። ተጠባቂው ጨዋታ እንግዲህ የሚከናወነው በዋንዳ ሜትሮፖሊታኖ አትሌቲኮ ዲ ማድሪድ ከሪያል ማድሪድ ይጫወታሉ። እንግዲህ የስፔን መናገሻ ከተማ ክለቦች ናቸው፣ ሁለቱም ደርቢ ናቸው። እንግዲህ በስፔን በአህጉራዊ መድረክም ሲገናኙ የደርቢነት ስሜት ይበልጥ ተጋግሎ ነው የምንመለከተው። ባሳለፍነው ሳምንት በቤርናባው ሪያል ማድሪድ ድል ማድረጉን እናውቃለን 2-1 በሆነ ውጤት። ስለዚህ ይህንን ጨዋታ ሮሂ ብላንኮዎቹ ለመቀልበስ ካምባክ ለማድረግ ጨዋታቸውን ያከናውናሉ። የኪሊያን ምባፔ ጉዳይ ማለዳ ጀምሮ የወጣ አንድ መረጃ አለ። የቁርጭምጭሚት ጉዳት ህመም እንደሚሰማውና የመጨረሻ ማች ፊትነስ ግምገማ እንደሚደረግለት ተገልጿል። ነገር ግን ሪያል ማድሪዶች አሁን ሙሉ እምነት አላቸው ዝግጁ እንደሚሆን፣ ነገር ሪስክ ላለመውሰድ ሕክምና ምርመራ አድርገውለት የመጨረሻ ውሳኔ እንደሚያሳልፉ ይጠበቃል። ትሩቦ ኮርቷ መጠነኛ ህመም ነበረበት፣ እንዳገገመ መረጃዎች ያሳያሉ። በላሊጋ እንደምናስታውሰው ባለፈው
በቦርዳላሱ ክለብ ሄታፌ መሸነፉ ይታወሳል። አትሌቲኮ ማድሪድ እና ይህን ጨዋታ በድል ለመወጣት ይጫወታል። ዲያጎ ሲሞኔ በተጫዋቾቹ ይተማመናል የሚል ሀሳቡን ሰጥቷል። በአንጻሩ ካርሊቶ አትሌቲኮ ማድሪድ በመከላከሉ በማጥቃቱም ከዚያ በካውንተር ጨዋታም ጥሩ ነገር አላቸውና ይህንን ጨዋታ ለመቋቋም ውጤት ለማምጣት እንጫወታለን በሚል ሀሳባቸውን ሰጥቷል። ሌላኛው ጨዋታ እንግዲህ ኤምሬትስ ላይ አርሰናልን ከፒኤስቪ አይንዶቨን የሚያገናኘው ጨዋታ ነው። ባሳለፍነው ሳምንት ሀገር ሆላንድ ላይ አርሰናል 7 ጎሎችን አዝርቦ ነው 7-1 አሸንፎ የተመለሰው። ስለዚህ ማለፍ እድሉ እጅግ ሰፍቷል። ኦልሞስት ለማለፍ የቀረበ ክለብ ሆኗል። ይህን ውጤት እንግዲህ ቀልብሶ ያልፋል ብሎ እንግዲህ ማሰብ ትንሽ ይከብዳል። ፒኤስቪ አይንዶቨን እና አርሰናል ፒኤስቪን ያስተናግዳል። የጋብሪኤል ማርቲኔሊ መመለስ በጎ ዜና ነው። ባሳለፍነው ሳምንት የፕሪሚየር ሊግ መርሃ ግብር ተመልሶ ሲጫወት እንደነበረ እናስታውሳለን። ይህም ደግሞ የበለጠ ፊት መስመር ላይ መሳሳት ያለበትን ክለብ እንደሚያጠናክረው ይታመናል። ሌላኛው ከጨዋታው አስቀድሞ ፕሬስ ኮንፈረንስ ሰጥቶ ነበረ። ዊሊያም ሳሊባ በብዙ መንገዶች ሀሳቡን ሰጥቷል። ካለፈው ውድድር ዓመት በተወሰነ መንገድ ዘንድሮ ብቃቴ እንደወረደ አስባለሁ እናም በቀጣይ ለማሻሻል ጥረት አድርጋለሁ በሚል ሳሊባ ሀሳቡን ሰጥቷል። በሌላ መንገድ እንደምናስታውሰው ከወራቶች በፊት ጀምሮ ስሙ ከሪያል ማድሪድ ጋር ይነሳ ነበረ እና መዳረሻው ምናልባት ሎስ ብላንኮቹ እንደሚሆን ሀሳቦች ሰጡ ነበረ። ነገር ግን ተጫዋቹ በአርሰናል ደስተኛ መሆኑን ተናግሯል። በዚሁ ክለብ መቀጠል እፈልጋለሁ፣ ዋንጫዎችን ማሳካት እፈልጋለሁ በአርሰናል ቤት የሚል ሀሳብ ሰጥቷል። ዊሊያም ሳሊባ እንደምናስታውሰው እስከ 2027 ድረስ የሚያቆይ ኮንትራት ተፈራርሟል እና በቀጣዮቹ ዓመታት በአርሰናል የመቆየት ፍላጎት እንዳለ ይህ ፈረንሳዊ የመሃል ተከላካይ ተጫዋች ሀሳቡን ሰጥቷል። በሌላ መንገድ ከሰርሂዮ ራሞስ ጋር በተገናኘም ሀሳብ ሰጥቶ ነበር። እንግዲህ ሰርሂዮ ራሞስ በታሪክ ምርጡ የመሃል ተከላካይ እርሱ ነው በሚል ሀሳቡን ሰጥቷል። እንደዚሁ ዊሊያም ሳሊባ እናም አርሰናል ከፒኤስቪ አይንዶቨን ይጫወታሉ። እናም ምናልባት መጠነኛ ለውጦቹ ሊያደርጉ እንደሚችል ይታሰባል። ምክንያቱም በቀጣይ ዕለተ እሁድ ከቼልሲ ጋር የፕሪሚየር ሊግ ጠንካራ ጨዋታ ይገጥማቸዋል። ስለዚህ ይህኛውን ጨዋታ ላይ የተጠባባቂ ተጫዋቾች ሊመጠቀም እድላቸው ሰፊ እንደሚሆን ይታመናል። ምሽት ግን አርሰናል ኤምሬትስ ላይ ፒኤስቪ አይንዶቨን የሚያስተናግድ ይሆናል። የተከበራችሁ ተመልካቾቻችን ቆይታችን ይመስል ነበር። የቻምፒየንስ ሊግ ጨዋታዎች ወቅት ላይ እንገኛለን። እርሱን በስፋት የተመለከትነው እንግዲህ ስለተከታተላችሁን ከልብ አድርገን እናመሰግናለን። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ብሩህ ጊዜን ተመኘው።